ሰበር ዜና ዓለማችን እጅግ አስደንጋጭ መረጃዎችን ሰምታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስደንጋጭ የተባለ መልእክት አስተላለፉ። እንዲህም አሉ። ኢራናውያን የኒውክሌር መሳሪያዎቻቸውን ይተዋሉ፣ የኒውክሌር ብናኙን ለኛ ያስረክባሉ፣ እኛ እንድናደርግ የምንፈልገውን ሁሉ ያደርጋሉ። እናም ምናልባት እንደገና ታላቅ ሀገር ይሆኑ ይሆናል። ነገር ግን ይህንን ካላደረጉ ሀገር የሚባል ነገር አይኖራቸውም ሲሉ ዓለምን አስደንግጠዋል። በሌላ በኩል የእስራኤል ወታደሮች አሜሪካ በኢራን ውስጥ ለምታካሂደው ማንኛውም የየብስ ወታደራዊ ዘመቻ ላይ እንደማይሳተፉና ከአሜሪካ በተቃራኒ መሆኔን እወቁልኝ ስትል የአሜሪካ የልብ ወዳጇ እስራኤል አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የስርዓት ለውጥ አድርገናል ሲሉ ኢራን በበኩሏ ባቀደችው አዲስ አሰራር መሰረት ያለ ኢራን ፈቃድ ምንም አይነት ጭነት በሆርሙዝ በኩል እንዲያልፍ እንደማይፈቀድ ገልጻለች። ለዚህም የተዘጋጀው አዲስ ሕግ በተቻለ ፍጥነት ይጸድቃል ስትል ዙሩንም አክርራለች። በሌላ በኩል አሜሪካና እስራኤል በአየር የሰነዘሩትን ጥቃት ተከትሎ ቴህራን የሚገኘው የኤሌክትሪክ መረብ ጥቃት ደርሶበት ቴህራን ጨልማለች፣ ብርሃኖቿም ጠፍተዋል። እንዲሁም የኢራቅ አየር ኃይል በሚሳኤል ክፉኛ ተመቷል። ኢራን በኩዌት የኃይል ማመንጫና የውሃ ማጣሪያ ጣቢያ ላይ በሰነዘረችው ጥቃት አንድ ህንዳዊ ሰራተኛ ተገደለ፣ 6 የእስራኤል ወታደሮችም ተጎድተዋል። ሌላው አስደንጋጭ መረጃ የተሰማው ከሰሜን ኮሪያ ነው። ኢራን ከጋበዘችን እስራኤልን ከዓለም ካርታ ላይ እናጠፋለን ስትል ነው ሰሜን ኮሪያ በድጋሚ ለኢራን ፍላጎቷን የገለጸችው። ጦርነቱ አሁን በእጅጉ ተባብሷል። የጦርነቱ መልክም በእጅጉ ተቀይሯል። ጤና ይስጥልን ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘን መጥተናል። ቀደም ሲል የሰማችሁትንና ሌሎችም ሰበር መረጃዎችን በዝርዝር ይዘናል። አብራችሁን ቆዩ። በቀጣይም ፈጣን እውነተኛና ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያም ጦርነቱ ከተጀመረ አንስቶ በእስራኤል ከ6000 በላይ ሰዎች ሆስፒታል ገብተዋል። ሁለተኛ ወሩም በጀመረው እስራኤል ከኢራን ጋር ከምታካሂደው ጦርነት ጋር በተያያዘ ከ6000 በላይ ሰዎች ለሕክምና ወደ ሆስፒታሎች መወሰዳቸውን የሀገሪቱ የጤና ሚኒስቴር አስታወቀ። እስካሁን ሆስፒታል ከገቡት መካከል 121 ሰዎች አሁንም ድረስ ሕክምና እየተደረገላቸው ነው። ከመካከላቸውም አንዱ በአሳሳቢ ሁኔታ ላይ የሚገኝ ሲሆን 16 ደግሞ ከባድ የሚባል ጉዳት የደረሰባቸው መሆናቸውንም ሚኒስቴሩ ገልጿል። ባለፉት 24 ሰዓታት ውስጥ ደግሞ 232 ጉዳት የደረሰባቸው ሰዎች በመላው ሀገሪቱ ወደ ሆስፒታሎች መወሰዳቸውን የእስራኤል ጤና ሚኒስቴር ጨምሮ አሳውቋል። እስራኤል ከአሜሪካ ጋር በማበር በኢራን ላይ ጥቃት መክፈቷን ተከትሎ ኢራን በእስራኤል ላይ የአጸፋ ጥቃቶችን እየፈጸመችም ትገኛለች። በሚሳኤሎችና በድሮኖች የሚፈጸሙ ጥቃቶች በተለያዩ የእስራኤል አካባቢዎች ውስጥ የሚገኙ ቦታዎችን ኢላማ ያደረጉ ናቸው። የእስራኤል ነዳጅ ማጣሪያ ላይ በተፈጸመ ጥቃት የእሳት አደጋ ተከሰተ። ከኢራን የተተኮሰ ሚሳኤል በእስራኤል አየር መከላከያ ከከሸፈ በኋላ የተፈጠረው ስብርባሪ በነዳጅ ማጣሪያ ተቋም ላይ ማረፉን ተከትሎ የእሳት አደጋ መነሳቱ ተገለጸ። ባዛን ኦይል የተባለው የእስራኤል ነዳጅ ማጣሪያ ተቋም ውስጥ ዛሬ የነዳጅ ታንከርና የኢንዱስትሪ ህንፃ ላይ በሚሳኤል ስብርባሪ ጉዳት ደርሷል። በተነሳው የእሳት አደጋ ምክንያት ከነዳጅ ማጣሪያው ጭስ ወደ ሰማይ ሲወጣ የሚያሳይ ምስልም ወጥቷል። የሀገሪቱ የእሳትና አደጋ መከላከያ ባወጣው መግለጫ መሰረት በሰው ላይ የደረሰ ጉዳት የለም። ሮይተርስ የዜና ወኪል እንደዘገበውም የእሳት አደጋ ሰራተኞች እሳቱ ወደ ሌሎች አካባቢዎች እንዳይስፋፋም እያደረጉ ነው። በተቋሙ ውስጥ በተለያየ ቦታ ሆነው በእሳት አደጋው ምክንያት መውጣት ያልቻሉ ሰዎችን ለማትረፍም ርብርብ እየተደረገ ነው። ሚሳኤሉ ከየት እንደተተኮሰ ግልጽ አይደለም። ሆኖም ግን ጦርነቱ ከተነሳ ወዲህ ኢራንና ሄዝቦላ በእስራኤል ላይ ጥቃት መፈጸምም ቀጥለዋል። ኢራን በሆርሙዝ በኩል የሚያልፉ መርከቦችን ለማስከፈል ሕግ ልታጸድቅ ነው። የኢራኑ ፓርላማ አባል አላዲን ቦሩጀርዲ ወሳኙን የሆርሙዝ የባህር ወሽመጥን በተመለከተ የተዘጋጀውን አዲስ ሕግ በተቻለ ፍጥነት ይጸድቃል አሉ። በታቀደው አዲስ አሰራር መሰረት ያለ ኢራን ፍቃድ ምንም አይነት ጭነት በሆርሙዝ በኩል እንዲያልፍ እንደማይፈቅድም ቦሩጀርዲ ተናግረዋል። ኢራን በባህረ ሰላጤው ላይ አዲስ የጉዞ ክፍያ ለመጀመር እንደምትፈልግም ተናግረዋል። ደህንነትን መጠበቅና ለሚያልፉ መርከቦች አገልግሎት መስጠት ወጪዎችን የሚጠይቅ በመሆኑ በወሽመጡ በኩል የትራንስፖርት ክፍያ ለመሰብሰብ የሚያስችል ማዕቀፍ መዘርጋትም አለበት ብለዋል። ኢራን ከኒውክሌር ጦር መሳሪያዎች መስፋፋት ጋር በተያያዘ ከፈረመችው ስምምነት የምትወጣበት ጊዜ ደርሷል ሲሉም ተናግረዋል። እስራኤልና አሜሪካ በኢራን የኒውክሌር መሳሪያዎች ላይ የፈጸሙት ጥቃትን ተከትሎ በስምምነቱ ውስጥ መቆየት ተገቢነቱ እንዳልታያትም አስረድተዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ የኢራንን ነዳጅ ዘይት ልትወስድና ሀርግ ደሴትን ልትቆጣጠር ትችላለች ሲሉ አስደንጋጭ መልእክት አስተላለፉ። ዶናልድ ትራምፕ ለፋይናንሻል ታይምስ ከኢራን የነዳጅ ዘይት ሊወስዱና ምናልባትም የሀገሪቱ ዋነኛ የነዳጅ ማስፋፊያ ሀርግ ደሴትን ሊቆጣጠሩ እንደሚችሉም ተናገሩ። እውነቱን ለመናገር የምፈልገው ከኢራን የነዳጅ ዘይት መውሰድ ነው። ነገር ግን በዩኤስ ያሉ አንዳንድ የማይረቡ ሰዎች ያንን ለምን ታደርጋለህ ይላሉ። የማይረቡ ሰዎች ናቸውም ብለዋል። ትራምፕ ይህ እርምጃቸው ሀርግ ደሴትን መቆጣጠር ማለት ሊሆን እንደሚችልም ተናግረዋል። ምናልባትም ሀርግ ደሴትን እንወስድ ይሆናል፣ ምናልባትም አይሆንም ይሆናል። በጣም በርካታ አማራጮች አሉን ሲሉም ለፋይናንሻል ታይምስ ተናግረዋል። ምናልባት እዚያ ሀርግ ደሴት ለተወሰነ ጊዜ እንቆያለን ማለትም ሊሆን ይችላል ብለዋል። በደሴቲቱ ላይ ስላለው የኢራን መከላከያ ጦር ሲጠየቁ ምንም አይነት መከላከያ ያላቸው አይመስለኝም፣ በቀላሉም ልንወስደው እንችላለን ሲሉም ተናግረዋል። ፕሬዝዳንት ትራምፕ ይህንን ያሉት ተጨማሪ 3500 እግረኛ ጦር በመካከለኛው ምስራቅ መድረሳቸው ከተነገረና በአካባቢው እያደገ የመጣው ውጥረትም የአሜሪካ ጦርን ለኢራን ጥቃት የበለጠ እያጋለጠ ይሄዳል የሚል ስጋት ባደገበት ወቅት ነው። ትራምፕ በፓኪስታን አማካኝነት ከኢራን ጋር የሚካሄደው ቀጥተኛ ያልሆነ ንግግር በጥሩ ሁኔታ እየሄደ መሆኑንም ተናግረዋል። ነገር ግን የተኩስ አቁሙ ስምምነት በቅርቡ ይደርስ እንደሆነም ከመናገር ተቆጥበዋል። ከስምምነት በላይ ፍጥነት ሊደርስ ይችል ይሆናልም ሲሉ ተደምጠዋል። በሌላ በኩል ትራምፕ በኢራን የስርዓት ለውጥ አድርገናል ሲሉም ተናግረዋል። ዶናልድ ትራምፕ በቅርቡ ኤርፎርስ ዋን ላይ ሆነው በሰጡት ቃለ ምልልስ ወቅት በኢራን የስርዓት ለውጥ ለማምጣት የነበራቸውን ፍላጎት አሳክቻለሁ ብለው እንደሚያምኑም ተናግረዋል። ባለፈው ሳምንት በተመሳሳይ ለፎክስ ኒውስ የስርዓት ለውጥ አድርገናል ማለት ትችላለህ፣ ምክንያቱም ሁሉም ተገድለዋል ብለው ነበር። አውሮፕላናቸው ላይ የተሳፈሩ ለጋዜጠኞች ለቀረበላቸው ጥያቄ መልስ የሰጡት ትራምፕ በሚገባ ካየኸው ግን የስርዓት ለውጥ አድርገናል፣ ያለው ስርዓት ተመቷል፣ ወድሟል፣ ሁሉም ሞተዋል፣ ቀጣዩም ስርዓት አብዛኛው ሞቷል፣ ሶስተኛው ስርዓት ከዚህ በፊት እናነጋግራቸው ከነበሩት በተለየ ከተለያዩ ሰዎች ጋር ነው እየተወያየን ያለ ነው። እጅጉን የተለየ ቡድን ነው። ስለዚህ ያንን ስርዓት ለውጥ አድርጌ እወስደዋለሁ። እውነቱን ለመናገርም በጣም ምክንያታዊ ናቸው። ስለዚህ የስርዓት ለውጥ ያለ ይመስለኛል። ከዚያ የበለጠ ማድረግ አይችሉም ሲሉም ሀሳባቸውን አጠናክረዋል። ትራምፕ ለአንድ ወር በዘለቀው ጦርነት ውስጥ በርካታ የኢራን ከፍተኛ ባለስልጣናት መገደላቸውን በመጥቀስም የነበረው ስርዓት በጣም መጥፎ ነበረ፣ ፍጹም ጨካኝ፣ ሁለተኛውም ተሾመ፣ እናም ሁሉም ተወገዱ፣ ሁሉም ሞተዋል፣ በውስጡ ትንሽ ትንፋሽ ከቀረችው በስተቀር ብለዋል። ትራምፕ አክለውም ኢራን ከአሜሪካን ጋር ስምምነት ላይ ትደርሳለች ብለው እንደሚያምኑም ተናግረዋል። ከስምምነት ላይ የምንደርስ ይመስለኛል፣ እርግጠኛ ነኝ ግን ላንደርስም የምንችልበት እድል አለ ብለዋል። ከኢራን ጋር ምን እንደሚሆን አታውቅም፣ ምክንያቱም እንደራደራለን እና ከዚያ እንደበድባቸዋለን ሲሉም አክለዋል። ትራምፕ ለፋይናንሻል ታይምስ እንደተናገሩት አሜሪካ በኢራን የባህር ዳርቻ ላይ የምትገኘዋን አነስተኛ ደሴት ሀርግን ልትቆጣጠርም ትችላለች። አሜሪካ በደሴቲቱ ላይ አይኗን የጣለችው የሀገሪቱ ኢኮኖሚ የደም ስር የሆነው የነዳጅ ዋነኛ መተላለፊያም በመሆኑ ነው። አሜሪካ ደሴቲቱን በቁጥጥር ስር ብታውል የኢራንን የነዳጅ ሽያጭ ማስተጓጎል ብቻ ሳይሆን ወደ ሀገሪቱ ሰፋፊ አካባቢዎች ጥቃት ለመፈጸምም ምቹ ሁኔታን ይፈጥርላታል። ደሴቲቱን መቆጣጠር የእስላማዊ ሪፐብሊክ አብዮታዊ ዘብ ዋነኛ የገቢ ምንጭን ማቋረጥ ያስችላል። ይህም ጦርነት ለማካሄድ እንደሚያስቸግረው የደህንነት ጉዳዮች ተንታኝ የሆኑት ማይኪ ኬሊ ለቢቢሲ ተናግረዋል። ደሴቲቱን ለመቆጣጠር የሚደረግ ማንኛውም የአሜሪካ ዘመቻ ትንሽ እንደሚሆን ይጠበቃል ያሉት ደግሞ የስኩል ኦፍ ዎር ፖድካስት አቅራቢ አሮን ማክሌን ናቸው። በተያያዘም የአሜሪካው ፕሬዝዳንት ከኢራን 1000 ፓውንድ ዩራኒየም ለማውጣት የሚያስችል ወታደራዊ ዘመቻ ለማካሄድ እያሰቡ ነው ሲል ዎል ስትሪት ጆርናል ዘግቧል። ስማቸው ያልተጠቀሱት የደህንነት ባለስልጣናትን የሚጠቅሰው የዎል ስትሪት ዘገባ ይህ ዘመቻ የአሜሪካ ወታደሮች ለቀናት ወይም ከዚያ በላይ ሀገሪቱ ውስጥ ሊያስቆያቸው ይችላል ብለዋል። ትራምፕ እስካሁን ውሳኔ ላይ ባይደርሱም ግን ባለስልጣናቱ እንደሚሉት ሀሳቡ በአጠቃላይ ክፍት ነው። ምክንያቱም ይህ ሀሳብ ኢራን የኒውክሌር ጦር መሳሪያ እንዳትሰራ ለመከላከል ያላቸውን ዋነኛ ዓላማም ለማሳካት ይረዳል ብለዋል። ትራምፕ እስካሁን ውሳኔ ላይ ባይደርሱም ግን ባለስልጣናቱ እንደሚሉት ሀሳቡ በአጠቃላይ ክፍት ነው። ምክንያቱም ይህ ሀሳብ ኢራን የኒውክሌር ጦር መሳሪያ እንዳትሰራ ለመከላከል ያላቸውን ዋነኛ ዓላማም ለማሳካት ይረዳል። ቢቢሲ በጉዳዩ ላይ አስተያየት እንዲሰጡ ዋይት ሀውስንና ፔንታጎንን ቢጠይቅም ምላሽ አላገኘም። ዘኒውዮርክ ታይምስ እንደዘገበው ወደ ክልሉ የተሰማሩ ወታደሮች በኢስፋን የኒውክሌር ጣቢያ ላይ ኢራን በከፍተኛ ደረጃ ያበለጸገችውን ዩራኒየም ለማነጣጠር በሚደረገው ተልዕኮ ላይ ጥቅም ላይ ሊውሉ ይችላሉ። ነገር ግን እነዚህ ወታደሮች የሀርግ ደሴትን ለመያዝ ወይንም የሆርሙዝን የባህር ወሽመጥ ለመጠበቅ ሊያገለግሉ ይችላሉ። ኒውዮርክ ታይምስ በዚህ ወር መጀመሪያ ላይ እንደዘገበው ትራምፕ በኢስፋን ውስጥ በሚገኝ ተራራ ስር በብዛት ተከማችተው እንደሚገኙ የሚታመኑ ቦምብ ለማምረት የቀረቡ የኒውክሌር ቁሳቁሶችን ለመቆጣጠርና ለማጥፋት የሚያስችላቸውን ዘመቻ
ለማካሄድም በግልጽ እያሰቡ ነው። ሁለቱም የዜና አውታሮች ዘመቻው ውስብስብና ከፍተኛ አደጋ እንደሚኖረውም ይጠቁማሉ። ይህ በእንዲህ እንዳለ ትራምፕ በኢራን ለረጅም ጊዜ ሲፈልጓቸው የነበሩ ኢላማዎች መመታታቸውንና መውደማቸውን ተናገሩ። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ በኢራን የሚገኙ በርካታ ኢላማዎች መውደማቸውንም ገለጹ። ትራምፕ በትሩዝ ሶሻል ገጻቸው ላይ በኢራን ትልቅ ቀን ነው፣ ለረጅም ጊዜ ስንፈልጋቸው የነበሩ በርካታ ኢላማዎች በታላቁም በዓለም ላይ ካለው ምርጡና አውዳሚው ጦራችን ተመትተዋልም ወድመዋልም ብለዋል። ባለፈው ሳምንት የአሜሪካ ማዕከላዊ እዝ ጦሩ በኢራን የሚገኙ ከ9,000 በላይ ኢላማዎችንም መደብደቡን ገልጾ ነበር። 6 የእስራኤል ወታደሮች ሊባኖስ ውስጥ ጉዳት ደረሰባቸው። የእስራኤል ጦር 6 ወታደሮቹ በተለያየ ጊዜ በሊባኖስ ውስጥ ጉዳት እንደደረሰባቸው አስታወቀ። በደቡባዊ ሊባኖስ በትናንትናው ዕለት 2 የእስራኤል ወታደሮች ጸረ ታንክ ከተተኮሰባቸው በኋላ ከፍተኛ ጉዳት እንደደረሰባቸው ጦሩ በሰጠው መግለጫ ገልጿል። የእስራኤል መከላከያ አክሎም የተተኮሰው ድሮን በአቅራቢያቸው የወደቀ 3 የጦሩ አባላት በተጨማሪ ጉዳት እንደደረሰባቸውና አንዱ ከፍተኛ ጉዳት ማስተናገዱንም ገልጿል። በተጨማሪም አንድ ወታደር በዘመቻ ላይ በተፈጠረ አደጋ ጉዳት የደረሰበት መሆኑን አስታውቆ ሁሉም ወታደሮች ወደ ሕክምና ተቋም ተወስደዋል ብሏል። እስራኤል በሊባኖስ ወታደራዊ ዘመቻ ዳግም የጀመረችው በኢራን የሚደገፈው ሄዝቦላ ሮኬቶችን ወደ ሰሜናዊ እስራኤል ማስወንጨፉን ተከትሎ ነው። ሄዝቦላ የኢራኑ ጠቅላይ መሪ መገደላቸውን ተከትሎ ለቴህራን ያለውን አጋርነት ለመግለጽ በሚል ሚሳኤሎችንም ማስወንጨፍ ጀምሯል። እስራኤልም ከዚያን ጊዜ ጀምሮ በሊባኖስ ባካሄደችው ዘመቻ ከ1000 በላይ ሊባኖሳውያን መገደላቸውን የሀገሪቱ ጤና ሚኒስቴር ይፋ አድርጓል። እስራኤል በተጨማሪም ደቡባዊ ሊባኖስን የመቆጣጠር ፍላጎት እንዳላት በመግለጽ በሄዝቦላ ታጣቂዎች ላይ የእግረኛ ጦሯንም አሰማርታለች። አሜሪካና እስራኤል የሰነዘሩትን ጥቃት ተከትሎ በኢራን መዲና ቴህራን የኃይል አቅርቦት መቋረጥ ወይም የኤሌክትሪክ መጥፋት መከሰቱ ተዘገበ። ይህ እጅግ ከፍተኛ የሆነም የጦርነት መባባስ ነው። የእስራኤልና የአሜሪካ አየር ኃይል በኢራን መዲና ቴህራን የሚገኘውን የኤሌክትሪክ መረብ የአየር ጥቃት ከተፈጸመበት በኋላ በከተማዋ ውስጥ መጠነ ሰፊ የኃይል መቋረጥም አስከትሏል። አሜሪካና እስራኤል የሰነዘሩትን ጥቃት ተከትሎ በኢራን መዲና ቴህራን ላይ የተከሰተውን መጠነ ሰፊ የኃይል መቋረጥ የሚያሳይ ምስልም ወጥቷል። ከቴህራን የተገኘ ዘገባ እንዳሳየው አንዳንድ አካባቢዎች ያለ ኤሌክትሪክ ኃይል ቢቀሩም የአብዮታዊ ጋርድና የጸጥታ ኃይሎች ፕሮጀክተሮችንና ድምጽ ማጉያዎችን በመጠቀም ሙሉ በሙሉ በጨለማ ውስጥ ለተቀመጡ ዜጎች የሚያበረታቱ መልእክቶችንም እያነበቡ ይገኛሉ። የኢራቅ አየር ኃይል በሚሳኤል ተመታ። የኢራቅ መከላከያ ሚኒስቴር ሙሐመድ አላ የአየር ኃይል ጦር ሰፈር የሚሳኤሎች ጥቃት እንደተፈጸመበትና የሀገሪቱ አየር ኃይል አውሮፕላን ጉዳት እንደደረሰበት ገለጸ። ጥቃቱ ዛሬ ማለዳ በባግዳድ ዓለም አቀፍ አውሮፕላን አጠገብ የሚገኘው የጦር ሰፈር ላይ መፈጸሙን የገለጸው ሚኒስቴሩ የተጎዳ ወይንም የሞተ ሰው የለም ብሏል። የኢራቅ መከላከያ ሚኒስቴር በድረገጹ ላይ የተፈጸመውን ጥቃት አውግዞ ወታደራዊ ተቋምና የመከላከያ አቅም ላይ ያነጣጠረ የፈሪና የወንጀል ድርጊት ሲል ኮንኖታል። ዛሬ ማለዳ የሶሪያ ጦር ከኢራቅ ጋር በሚዋሰንበት ድንበር አቅራቢያ በርካታ የድሮን ጥቃቶችን ማክሸፉን የሀገሪቱ መገናኛ ብዙሃን ዘግበዋል። ኢራን ከጋበዘችን እስራኤልን ከዓለም ካርታ ላይ እናጠፋታለን ያለችው ሰሜን ኮሪያ ናት። በመካከለኛው ምስራቅ ያለው ውጥረት አዲስ መልክ እየያዘ ነው። ሰሜን ኮሪያ በጦርነቱ ውስጥ በቀጥታ ለመሳተፍ ያላትን ፍላጎትም በድጋሚ ለኢራን ገልጻለች። የኢራን የቀደመ አቋም ከ6 ቀናት በፊት ኢራን ለሩሲያና ለሰሜን ኮሪያ ባስተላለፈችው መልእክት ላሳዩት የድጋፍ ፍላጎት ምስጋናውን አቅርባ ለጊዜው የውጭ እርዳታ አያስፈልገንም፣ አስፈላጊ ሆኖ ሲገኝ ግን ራሳችንን ጠይቃቸዋለን የሚል ዲፕሎማሲያዊ ምላሽ መስጠቷም ይታወሳል። የሰሜን ኮሪያ ግፊት ዛሬ ግን የሰሜን ኮሪያ መገናኛ ብዙሃን እንደዘገቡት የሀገሪቱ መሪ ኪም ጆንግ ኡን ኢራን በጦርነቱ እንድታሳትፋቸው ጥሪ አቅርበዋል። ይህ ድርጊትም ከጀርባው ሌላ ትልቅ ሚስጥር ሳይኖረው እንደማይቀርም ተገምቷል። ከባድ ዛቻ ሰሜን ኮሪያ ኢራን ከጋበዘችኝ እስራኤልን ከዓለም ካርታ ላይ አጠፋታለሁ የሚል ጠንከር ያለ ዛቻ ከማሰማቷን ባለፈ ግዙፍ የጦር መሳሪያዎቿን ቀደም ሲል ከነበሩበት ቦታ ማንቀሳቀስ መጀመሯም ተሰምቷል። ኢራን ለዚህ የሰሜን ኮሪያ ዳግም ጥሪ እስካሁን የሰጠችው ይፋዊ ምላሽ ባይኖርም የፒዮንግያንግ በጦርነት ውስጥ ለመሳተፍ ያሳየችው ከፍተኛ ጉጉትም የዓለምን ትኩረት ስቧል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።